ሰላም ጤና ይስጥልን እንደምን አላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች ለሰዓቱ የተዘጋጁ ዜናዎች ወደ እናንተ ይደርሳሉ አብራችሁን ቆዩ። በዛሬ የዜና ዘገባዎቻችን የኢራንና የአሜሪካ ፍጥጫ እንደዚሁም እስራኤል ስለፈጸመችው ጥቃት እንነግራችኋለን። አብራችሁን ስትቆዩ በሶማሊያ የነበረችው የተባበሩት አረብ ኤሚሬትስ በከፍተኛ ስጋት ሀገሪቱን ለቃ እየወጣች መሆኑን ነግራችኋለን። ሌሎችም ተጨማሪ የአይሾ ስፒድን የተመለከቱ ዘገባዎችና ሀገር ውስጥ የተዘሩ ሌሎች ዘገባዎች ተካተዋል። አብራችሁን ስትቆዩ እነዚህ የምትሰሙ ይሆናል። ሰናይ ቆይታ ይሁንላችሁ። እስራኤል ሐሙስ ዕለት በጋዛ ሰርጥ ዴር አልባላህ በፈጸመችው ጥቃት ከፍተኛ ወታደራዊ አዛዥ መገደላቸውን ሐማስ አስታወቀ። ሐማስ አክሎም እስራኤል የተኩስ አቁም ስምምነቱን እየጣሰች ነው ሲል ወንጅሏል። በእስራኤል ጥቃት ተጨማሪ 5 ሰዎች መገደላቸውም ተነግሯል። እስራኤል ስለ አየር ጥቃቱ እስካሁን ያለችው ነገር ባይኖርም መቀመጫቸውን በሊባኖስ ያደረጉ ከፍተኛ የሐማስ ባለስልጣን የአልቃሰም ብርጌዶች አዛዥ መሐመድ አልሐዋሊ በእስራኤል የአየር ጥቃት መገደሉን አምነዋል። አክለውም እስራኤል የተኩስ አቁም ስምምነቱን ለመጣስ ያላትን ፍላጎት ያሳያል ሲሉ ድርጊቱን በእጅጉ ኮንነውታል። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ልዩ መልእክተኛቸው ስቲቭ ዊትኮፍ እስራኤል ተጠያቂ እንዲያደርጉ ጥሪ አቅርበዋል። ኳሱ ያለው በትራምፕና በዊትኮፍ ሜዳ ነው። ዋሽንግተን እስራኤል ለተኩስ አቁም ስምምነቱ ያላትን ቁርጠኝነት ማሳየት አለባቸው ብሏል። የአየር ጥቃቱ የተፈጸመው የጋዛ ጦርነት ለመቋጨት የተፈረመው የሰላም ስምምነት ግዛቱን የሚያስተዳድር በባለሙያዎች የሚመራ መንግስት ወደሚቋቋምበት ሁለተኛ ምዕራፍ መሸጋገሩ ከተነገረ በኋላ ነው። የፍልስጤም መገናኛ ብዙሃን ሐሙስ ምሽት በሐዋሊ ቤተሰብ መኖሪያ ላይ በተፈጸመ ጥቃት የአልቃሰም ብርጌዶች ኮማንደር አልሐዋሊ ባለቤትና ሴት ልጃቸው እንደዚሁም 3 ሰዎች መገደላቸውን ተናግሯል። የሕክምና ባለሙያዎች ከተገደሉ ሰዎች መካከል የ16 ዓመት ልጅ እንደሚገኝበት አስረድተዋል። የአፍሪካ ህብረት በሶማሊያ ባካሄደው ዘመቻ ከ30 በላይ የአልሸባብ ታጣቂዎች ተገደሉ። የአፍሪካ ህብረት በሶማሊያ ሐሙስ ዕለት ባካሄደው ወታደራዊ ዘመቻ ከ30 በላይ የአልሸባብ ተዋጊዎች ተገድለዋል። በታችኛው ሸበሌ ክልል የተካሄደው ወታደራዊ ዘመቻው በአየር ክልል የታገዘ እንደነበር የገለጸው ህብረቱ የሶማሊያ ጦርና የአፍሪካ ህብረት ወታደሮች በጋራ መሳተፋቸውን አስታውቋል። አፍሪካ ህብረት ባወጣው መግለጫ በቅርቡ ከጌንደርሼና ጅሊ ማርካ የባህር ዳርቻ አካባቢዎች ተገፍተው እንዲወጡ የተደረጉ ታጣቂዎች በወታደሮቹ ላይ ጥቃት መክፈታቸውን ተከትሎ ምርመራ መውሰዱን ተናግሯል። በምድርና በአየር በጥምረት በተፈጸመ ዘመቻ ነው ከ30 በላይ የአልሸባብ ወታደሮች የተደመሰሱትና በርካቶች የቆሰሉት። በዘመቻው የሶማሊያ መከላከያ ወታደሮች፣ የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም፣ የቀጠናዊና ዓለም አቀፍ አጋሮች እንደዚሁም የዩጋንዳ ጦር ተሳትፈውበታል። አፍሪካ ህብረት አክሎም ለጸጥታው አካላትና ለሰላማዊ ዜጎች ስጋት የሆኑትን ለማስወገድ ፈጣን እርምጃ መውሰዱን ገልጾ ተልዕኮ ሰላማዊ ዜጎች መካከልና የሰብአዊ ድጋፍ ደህንነቱ በተጠበቀ መንገድ እንዲደርስ ለማድረግ ቁርጠኛ መሆኑን አስታውቋል። አልሸባብ የሶማሊያ መንግስትን ከ2 አስርተ ዓመታት በላይ ሲዋጋ የነበረ ሲሆን አፍሪካ ህብረት ወሰድኩት ባለው እርምጃ ያለው ነገር የለም። አፍሪካ ህብረት የአልሸባብን እንቅስቃሴ ለመገደብና በሶማሊያ ዘላቂ ሰላምና መረጋጋት እንዲኖር ለማድረግ በጋራ የሚሰራቸውን ስራዎች እንደሚቀጥል አስታውቋል። በኢራን ኢንተርኔት ከተቋረጠ የ180 ሰዓታትን ጊዜ አሳለፈ። ኔት ብሎክስ የተሰኘውና በዓለም የኢንተርኔት ስርጭትን የሚከታተለው ድርጅት በኢራን የኢንተርኔት አገልግሎት ከተቋረጠ 180 ሰዓታት ማሳለፉን አስታውቋል። ድርጅቱ በኤክስ ገጹ ላይ ባሰፈረው መልእክት አገሪቱ አሁን ያጋጠማት እንደ አውሮፓውያን አቆጣጠር በ2019 ከነበረው የኢንተርኔት መቆራረጥ የበለጠ መሆኑን አስታውቋል። በኢራን ከ2 ሳምንት በላይ የቀጠለ ህዝባዊ አመጽ መካሄዱ
ማቀዱ እየተነገረ ነው። አመጹ የተቀሰቀሰው የኑሮ ውድነትን ምክንያት አድርጎ ቢሆንም ሀገሪቱን ለረጅም ዓመታት ያስተዳደረው መንግስት ከስልጣን እንዲወርድ የሚጠይቁ ድምጾች ተሰምተዋል። የሰብአዊ መብት ተሟጋቾች መንግስት ተቃውሟቸውን ለመግለጽ አደባባይ በወጡ ኢራናውያን ላይ በወሰደው እርምጃ እስካሁን ከ2400 በላይ ሰዎች መገደላቸውን ተናግሯል። ኔት ብሎክስ እንደ አውሮፓውያን አቆጣጠር በ2019 ለአንድ ሳምንት ያህል የዘለቀውን የኢንተርኔት መቋረጥ ጠቅሶ መንግስት የወሰደው እርምጃ ምን ያህል የከፋ እንደነበር የታወቀው ኢንተርኔት ዳግም ሲጀምር ነው ተብሏል። የተባበሩት አረብ ኤሚሬትስ ከሶማሊያ ጓዟን ጠቅልላ መውጣት ጀመረች። ሐሙስ ዕለት የዩኤኢ መንግስት ንብረት የሆኑ ቁሳቁሶቹን የጫኑ 3 አውሮፕላኖች ከአደን አዴ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን ምንጮችን ጠቅሶ የቢቢሲ ሶማልኛ አገልግሎት ዘግቧል። ሶማሊያ ከኤሚሬትስ ጋር ያላትን የደህንነትና የመከላከያ ስምምነት ከሰረዘች በኋላ ከሞቃዲሾ ያላትን ቁሳቁስ ማስወጣት ጀምራለች። አርብ ዕለት ተጨማሪ ቁሳቁሶችን ለማውጣት 2 ተጨማሪ አውሮፕላኖች ሞቃዲሾ ይደርሳሉ ተብሎ ይጠበቃል። ሶማሊያ ከኤሚሬትስ ጋር ያላትን ግንኙነት ለማቋረጥ የወሰነችው ያለ ፈቃድ የአየር ክልሏና ግዛቷን በመጠቀም የየመን ተገንጣይ ቡድን መሪ የሆኑት አይዳሮስ አልዙቤዳን ማስወጣቷን ተከትሎ ነው። ኤሚሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዩና በበረራ ወደቦች የልማት ስራዎችን ስታከናውን ቆይታ ነበር። ነገር ግን ባለፈው ሰኞ የሶማሊያ ፌዴራል መንግስት ከዩኤኢ ጋር የገባውን የወደብ የልማት እንደዚሁም የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሊያ ይህን ያደረገችው ዩኤኢ ሉዓላዊነቴን ጥሳለች በሚል ምክንያት ነው። በሁለቱ ሀገራት መካከል የተፈጠረውን በቅርበት የሚከታተሉ ምንጮች እንዳሉት ከሆነ በሶማሊያና በኤሚሬትስ ባለስልጣናት መካከል በሰነድና በፍቃድ ዙሪያ በነበሩ ሂደቶች የተነሳ አለመግባባትም ተፈጥሮ ነበር። የተባበሩት አረብ ኤሚሬትስ ባለስልጣናት መጀመሪያ የሶማሊያ መንግስት መመሪያዎችን ተቃውመው ነበር ያሉት ምንጮቹ አውሮፕላኑ ከመነሳቱ በፊት የበረራ መግለጫዎችና ሌሎች አስፈላጊ መረጃዎችን አቅርበው ንብረቶቻቸው እንዲወጡ ተደርጓል ተብሏል። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትከር ከኢራን ጋር ያለው ቅራኔ በዲፕሎማሲያዊ መንገድ ይፈታል ብለው ተስፋ እንደሚያደርጉ ተናግረዋል። በእስራኤላውያንና አሜሪካውያን ጥምር ካውንስል ላይ ንግግር ያደረጉት መልእክተኛው ኢራን ላይ ወታደራዊ እርምጃ ይወሰድ እንደሆነ ተጠይቀው በዲፕሎማሲያዊ መንገድ ይቋጫል ብዬ ተስፋ አደርጋለሁ ሲሉ መልሰዋል። ከኢራን ጋር በተያያዘ እልባት ያላገኙ 4 ጉዳዮች ኒውክሊየር ማበልጸግ፣ ሚሳኤልና የውክልና ኃይሎች መሆናቸውንም አክሏል። የፕሬዝዳንት ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትከር ከኢራን ጋር ያለው ቅራኔ በዲፕሎማሲያዊ መንገድ የማይፈታ ከሆነ ለኢራን የከፋ ይሆናል ብሏል። ዊትኮፍ ኢራናውያን ጀግኖች ብለው ያሞካሹ ሲሆን አሜሪካ ከኢራናውያን ጎን እንደምትቆም ተናግረዋል። በመጨረሻም 2 ኢራን የተመለከቱ ዋና ዋና ዜናዎች ነግረናችሁ የዕለቱን ሰዓት ወጃን ጨርሳለን። በኢራን የተቃውሞ ሰልፍ ወቅት የተገደሉ ሰዎችን አስከሬን ወስዶ ለመቅበር የጠየቁ የቤተሰብ አባላት ከፍተኛ ገንዘብ በባለስልጣናት መጠየቃቸው ተነግሯል። ቢቢሲ ፐርሺያ ያነጋገራቸው በርካታ ሰዎች ከሆስፒታል የቤተሰቦቻቸውን አስከሬን ለመውሰድ የሚፈልጉ የቤተሰብ አባላት ገንዘብ ካልከፈሉ በስተቀር መውሰድ እንደማይችሉ በጸጥታ አካላት መከልከላቸው ተነግሯል። ከ2 ሳምንት በላይ በመላ ሀገሪቱ በተካሄደው የተቃውሞ ሰልፍ ቢያንስ 2435 ሰዎች መገደላቸውን የሰብአዊ መብት ድርጅቱ አስታውቋል። በራሻት የሚኖር አንድ ኢራናዊ የቤተሰቡን አስከሬን ለመውሰድ $5000 ወይም 700 ሚሊዮን ቶማን እንዲከፍል እንደተጠየቀ ለቢቢሲ ተናግሯል። የቤተሰቡ አስከሬን በፐርሲና ሆስፒታል እንደሚገኝ የተናገረው ይህ ግለሰብ የሌሎች 7 ተቃዋሚ ሰልፈኞች አስከሬንም በዚሁ እንዳለ ተናግሯል። በግንባታ ስራ ላይ የተሰማሩና አስከሬኖችን ለመውሰድ የጠየቁ ኩርዶች $7000 እንዲከፍሉ መጠየቃቸው ተነግሯል።
ቤተሰቡ የተጠየቀውን ገንዘብ መክፈል ስላልቻለ አስከሬኑ በማቆያ ውስጥ እንደተቀመጠ መሆኑንም ጨምረው አስረድተዋል። በኢራን የግንባታ ሰራተኞች በወር የሚያገኙት $100 በታች ነው የተባለ ሲሆን አንዳንድ አካባቢዎች የሆስፒታል ሰራተኞች ለሟች ቤተሰቦች በመደወል የደህንነት አባላት የልጃቸውን አስከሬን ይዘው ገንዘብ ከመጠየቃቸው በፊት በፍጥነት መጥተው እንዲወስዱ ያስጠነቅቃሉ ሲሉ ተነግሯል። በቴህራን ምንጮች ለቢቢሲ ፐርዢያ እንደተናገሩት ባለስልጣናት የልጆቻቸውን አስከሬን ለመውሰድ ገንዘብ ይጠይቁናል ብለው የፈሩ የቤተሰብ አባላት የአስከሬን ማቆያ ክፍል ሰብረው የወዳጅ ዘመዶቻቸውን አስከሬን መውሰዳቸውን ተናግረዋል። የልጆቻቸውን አስከሬን ያገኙ ቤተሰቦች የግል አምቡላንስ መጥቶ እንዲወስድላቸው ጭምር ድረስ በሆስፒታል ቅጥር ግቢ ውስጥ አስከሬኑን አስቀምጠው ሲጠብቁ መታየታቸውን ምንጮች ተናግረዋል። በኢራን የተቃውሞ ሰልፍ ምክንያት የኢንተርኔት አገልግሎት በመቋረጡ በሀገሪቱ ውስጥ ያለውን ሁኔታ ለመርዳት አስቸጋሪ ሆኗል። ዓለም አቀፍ የሰብአዊ መብቶች ድርጅት ቡድኖች እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ያላቸው ግንኙነት መቋረጡንም ተናግሯል። ቢቢሲ ኢራን ውስጥ ገብቶ እንዲዘግብ እስካሁን እንዳልተፈቀደለት እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ተናገሩ። ከዛ በኋላም ነው እንግዲህ የነዳጅ ዋጋ እንዲቀንስ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ከተናገሩ በኋላ በዓለም የገበያ የነዳጅ ዘይት ዋጋ ቅናሽ አሳይቷል። የአንድ በርሜል የድፍድፍ ነዳጅ ዋጋ ወደ $64 ዝቅ በማለቱ የ4% ቅናሽ አስመዝግቧል። ባለፉት ቀናት የአንድ በርሜል ነዳጅ ዋጋ $67 የነበረ ሲሆን በሌላ በኩል ረቡዕ ዕለት የወርቅ ዋጋ ወደ $4600 ከፍ ያለ ሆኗል። ይህም ማክሰኞ ከነበረው 0.4% ከፍ ብሏል። ትራምፕ በጽህፈት ቤታቸው ለተሰበሰቡ ጋዜጠኞች ኢራን ዜጎቿን በሞት መቅጣት ማቆሟን ሰምተናል፣ በሞት የመቅጣት እቅድ የላትም ብለው ነበር። ፕሬዚዳንቱ ከዚህ ቀደም የኢራን ሰላማዊ ሪፐብሊክ ላይ በጣም የጠነከረ እርምጃ እንደሚወስዱ ዝተው ነበር። የነዳጅ ዘይት ዋጋ ከ1% ጭማሪ አሳይቶ የነበረ ቢሆንም የትራምፕን አስተያየት ተከትሎ ወዲያውኑ ቅናሽ ተመዝግቦበታል። ትራምፕ በኢራን ላይ ወታደራዊ እርምጃ መውሰዳቸውን ትተውት እንደሆነ ሲጠየቁ ያለውን ሁኔታ እየተከታተሉ እንደሆነ ተናግረዋል። የዴንማርክ የአውሮፓ አጋሮች በግሪንላንድ ወታደራዊ ተልዕኳቸውን ጀመሩ። 15 የፈረንሳይ ጦር አባላት ግሪንላንድ ዋና ከተማ ኑክ መድረሳቸውን ባለስልጣናት ተናግረዋል። በርካታ የአውሮፓ ሀገራት ወታደሮቻቸውን ወደ ግሪንላንድ ለቅኝት ተልዕኮ አሰማርተዋል። ጀርመን፣ ስዊድን፣ ኖርዌይ እና ዩናይትድ ኪንግደምን ወታደሮቻቸውን የላኩ ሲሆን ዶናልድ ትራምፕ የዴንማርክ ራስ ገዝ የሆነችው ግሪንላንድን ትገባኛለች ማለታቸውን ቀጥለውበታል። የኔቶ የአውሮፓ ሀገሮች ወታደሮቻቸውን ወደ ግሪንላንድ መላካቸው ያልተጠበቀ እርምጃ ነው ተብሏል። የፈረንሳይ ልዩ መልእክተኛ ኦሊቨር ዲ ኦርቨር ጠንካራ የፖለቲካ መልእክት ያስተላልፋል ሲሉም ተናግረዋል። ይህ የመጀመሪያው ልምምድ ነው፣ ለአሜሪካ ኔቶ መኖሩን እናሳያታለን ብሏል። የወታደሮች ጋራ ልምምድ የተሰማው የዴንማርክና የግሪንላንድ ውጭ ጉዳይ ሚኒስትሮች ወደ ዋሽንግተን አቅንተው ምክትል ፕሬዚዳንት ጄዲ ቫንስን ካገኙ በኋላ ነው። ከስብሰባው በኋላ የዴንማርክ የውጭ ጉዳይ ሚኒስቴር ላርስ ሎኬ ራስሙሰን እንደተናገሩት ውይይቱ ተገቢ ቢሆንም በሁለቱ ወገኖች መካከል መሰረታዊ አለመግባባት እንዳለ ጠቅሰው ትራምፕ ግሪንላንድን ለመግዛት ያቀረቡትን ጥያቄ ተችተዋል። አይሾ ስፒድ ከወደ ግብጽ የተሰማ ዜና አለ። በተለይም አይሾ ስፒድ ግብጽ ከደረሰ በኋላ የተደረገለት አቀባበል እጅጉን ቀዝቃዛ እንደነበረና በዛም ተሰላችቶ ከሀገሪቱ እንደወጣ ተነግሯል። አይሾ ስፒድ በቀጥታ ወደ ናይጄሪያ በመሄድ ከፍተኛ የሚባል ላይቭ ስትሪም ለማድረግ እየተዘጋጀ እንደሆነ ተነግሯል። አይሾ ስፒድ የሚያሳያቸውን ሾዎች ተከታትለን የምናቀርብላችሁና አብራችሁን ስለነበራችሁ እያመሰገንን ሰናይ ጊዜ ይሁንላችሁ።